እግዚአብሔር ሳይፈቅድ ድንጋዩን ፈንቅሉት። ከድንጋዩ ስር ምን አለ? ትል አለ። ያ ድንጋይ ተጭኖ የማይገላቸው ለምንድን ነው? እግዚአብሔር እንኳን እናንተን እነዚህን አረሳም ብሎ እያስተማረ ነው። ፈሪ አትሆኑ። ፈጣሪያችሁ እግዚአብሔር የዚህን ያህል የሚጠብቃችሁ ነው። የዚህን የሰማይ አባታችሁ ሳያው ከራስ ጠጉራችሁ አንዲት እንኳን አትነቀልም። ፈሪ ነው። አንዳንዱ ሰው ነገሌ ቢደግሙብኝስ፣ ይሄን ቢቆጠጥሩስብኝስ ስለምትፈሩ ድግምቱ ሁላ ይደርስባችኋል። ፈሪ ስለምትሆኑ አትፍሩ። እግዚአብሔር ምንም ብንሆን ልጆቹን አሳልፎ አይሰጥም። ደሙን የከፈለብን ልጆቹ ስለሆነ በጎች እንግዲህ በአንድ ክርስቲያን ማለት እናንተ አይገባችሁም እኮ አንድ ክርስቲያን ማለት በእግዚአብሔር ደም የተገዛ የክርስቶስ አካል ማለት ነው። እግዚአብሔር በደሙ የገዛው ነው። እናንተ እንደው 3000 4000 ብር የገዛችሁትን ዕቃ እንደው በቀላሉ ትላልታችሁ ስንት ዕቃ ነው የምትፈነቅሉት? እስቲ አሁን ስልክ ቢጠፋ ስንት የቤቱ ዕቃ ነው ግልብጥጡ የሚወጣ? ሻንጣው በዚያታች ሁሉ አልጋው የተነጠፈው በሙሉ ጠፍቶ ግልብጥብጥ ብሎ ይጣላል። አንድ ዕቃ ስለጠፋ እግዚአብሔር ግን ለእያንዳንዳችን ለገብረ ሥላሴ ለወለተ ሥላሴ ለገብረ ማርያም ለወለተ ማርያም የከፈለው 3000 ብር 3 ሚሊዮን ብር 3 ቢሊዮን 3 ትሪሊዮን 3 ኳትሪሊዮን አይደለም የከፈለው፣ ደሙን ነው የከፈለው። በደም የተገዛ ዕቃውን ዝም ብሎ ይጥላል እንዴ? እግዚአብሔር አይጥልም። ለልጆቹ ይህን ያን የሚያስበው አንድ ነገር ላስታውሳችሁ። የማቴዎስ ወንጌል ምዕራፍ 8 ላይ አጋንንት የሰፈሩበት አንድ ሰው ነበረ። ኋላ ያን ሰው ጌታ መጣና ውጡ አላቸው። ከዚህ ሰው ላይ ውጡ አለ። ክርስቶስ ጊዜያችን ሳንደርስ እንዳታጠፋና አሉት። ውጡ ከዚህ ሰው ላይ አላቸው። ማን ነው ስምን ሲለው ሌጊዮን። ሌጊዮን ማለት በጣም ብዙ ጭፍራ ማለት ነው። ኋላ እነዚህ አጋንንት ምን አሉት መሰላችሁ? አታጥፋን፣ ባይሆን ከዚህ ሰው ላይ ካወጣህን እዩ በሞት የያዛቸው እንግዲህ በእሪያዎች ላይ እንድንሰማራ ፍቀድልን አሉት። በምኖች ላይ? ጌታም ይሽዱ ግቡ አላቸው። እነዚያን እሪያዎች ወዲያው አይምሯቸውን አሳጥተው ነርተው ገደል ውስጥ ከተቷቸው እና ገደሏቸው በአንድ ጊዜ። ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም እንደሚል ታውቃላችሁ? አያችሁ በጣም ብዙ ሺህ እሪያዎችን በአንድ ቀን ያጠፏቸው አጋንንት አንዱን ሰው ብቻውን ግን ለብዙ ዘመን ማጥፋት አልቻሉም ነበር። ለምን? እግዚአብሔር ሰውን በልክ እንዲፈትኑ ነው የሚፈቅድላቸው ይላል። በልክ እንዲፈትኩን እናንተን የዚህን ያህል የምወዳችሁ ማለት ነው። ተላልፈን እንኳን ብንሰጥ ሃይማኖታችን ክደን አጋንንት ቢሰፍሩብን እንኳን ያለ መጠን እንዲጎዱን አይፈቅድላቸውም። ይዋቸው አብደው አጋንንት አይምሯቸውን ነስተዋቸው ጨርቃቸውን ጥለው የሚሄዱ ሰዎች እሳት ጨብጠው ቶሎ ነው የሚሄዱ። ለምን ይመስላችኋል? እሳት ላይ ይቆማሉ፣ ገደል ይወድቃሉ። እኛ ምናልባት አንድ ቤታችን ውስጥ ድንገት ጉልበታችን እጥፍ ቢል እየተሰበር በጣም ብዙ ገደል ውስጥ ይወድቃሉ። የተማሰ ቦታ ጉልበታቸው ይታጠፋል፣ በእጃቸው ይወድቃሉ፣ ይንከባለላሉ። ግን ደህና ታያቸዋላችሁ። ለምን ስትሉ ቸር ጠባቂያችን ክርስቶስ ስለሚጠበቃቸው። እግዚአብሔር ለዚህ ነው ኤርምያስ ሲናገር አቤቱ እግዚአብሔር ሆይ በጠላቶቻችን መሃል በጥላህ ተጋርደን በሰላም እንኖራለን ይላል። በጠላቶቻችን መሃል አጋንንት ሰፍረውበት እንኳን በሰላም ይኖራል የሰው ልጅ። ያን የሚያደርግ ክርስቶስ ነው። መጨረሻ ላይ ያንን ጠፍቶ ሰው በጨለማው ጠፍቶ ጅብ ሳይበላው አንዳንዶች እኮ እባብ ጨብጠው ይመጣሉ፣ አውሬ ይዘው ይመጣሉ፣ አብደው ሌሊት ሄደው ማለት ነው። ግን ምንም ሳይነኩ ነው የሚመጡት። ጅብ አይበላቸውም። እስከ ዛሬ ድረስ ያበደን ሰው ጅብ በልቶት አይታችሁ ታውቃላችሁ? ግን የሚኖረው በጫካ ነው፣ በዱር ነው። እባብ ነድፎ አይታችሁ ታውቃላችሁ? በፍጹም። ይሄን የሚያደርግ ማን ነው? ቸር ጠባቂያችን ክርስቶስ አትሉም ወይ? ቸር ጠባቂያችን ማን ነው? ክርስቶስ ነው። ከለመለመ ሳር ከጠራ ውሃ ያደረሰን፣ በጠላት የሚጠብቀን፣ በወዳጅ የሚጠብቀን፣ በመላእክት የሚጠብቀን። ለእያንዳንዱ ሰው 2 ጠባቂ መላእክት አሉት። አንድ የቀን አንድ የሌሊት ለእያንዳንዱ ሰው